ወጣቶቹን ጁንጆሮ አረጋቸው፣ ሽማግሌዎቹን ከርከሮ አርጓቸዋል የሚሉ አሉ። እኔንና እናቴን መርየምን ታላህ ሌላ ሁለት አምላኮች አርጋችሁ ያዙን ተገዙን ብለሃልን ይለውታል። ኢልመል የቂን አይነል የቂን የሚባል እውቀት አለ። ሐቀል የቂንም የሚለው ይጨምራሉ። ጭቃውን አድጎል ብሎ ደግሞ ሩህ ያለው አርጎ በራሪ የሚያደርግ ዶክተር የለም። ከሙሳ በኋላ ከእስራኤል ልጆች በጣም አዋቂ ተውራትን የሚያውቅ ብዙ ሰዎች አሉ። አንደኛው ኢሳ ናቸው ማለት ነው። ሰው ተቀጥቶበት የማያት ቅጣት ቀጠዋለሁ ማለት ነው። የካደ እንደሆነ ሳያመሰግን የቀረ እንደሆነ አለ። የሞተን ሰው የሚቀሰቅስ ዶክተር የለም። አይኑ ጭራሹን ልም ያለ ምንም የሌለውን አይናማ የሚያደርግ ዶክተር የለም። ራሱን እንደ አላህ ያደርጉታል። አላህ ራሱ ነው አሉ፣ የአላህ ልጅ ነው አሉ። السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له الملك الحق المبين، وأشهد أن نبينا وحبيبنا محمدا عبده ورسوله الصادق الوعد الأمين، صلوات الله وسلامه عليه وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، فقد وقفنا عند قول الله سبحانه وتعالى من سورة المائدة: يوم يجمع الله الرسل فيقول ماذا أجبتم قالوا لا علم لنا إنك أنت علام الغيوب. እንግዲህ ተሐጅ በፊት ቆምነው የውመ የጅመዑ ላሁ ሩሱለ የሚለው ላይ ነበር ማለት ነው። ሱረቱል ማኢዳ የውመ የጅመዑ ላሁ ሩሱለ፣ አላህ መላእክተኞችን ነቢያቶችን የሚሰበስብበትን ቀን አስታውስ ይላል። ስለ ቂያማ ቀን ማንነትና በቂያማ ቀን ውስጥ የሚገኙትን መከራዎች መናገር ነው አሁን የፈለገው አላህ ማለት ነው። ፈየቁሉ ይላል አላህ ሲጠይቃቸው፣ ማዛ ኡጅብቱም ምን ተመለሰላችሁ ይላቸዋል። ነቢያቶችን እንግዲህ ሲጠይቅ እያወቀ ከህዝቡ በኩል መልስ ምን አገኛችሁ ብሎ ይጠይቃል ማለት ነው። ልኪያችሁ ነበረ ወደ ህዝቦች አስተምሩ ብዬ፣ ህዝቡ ምን መለሰ? ከህዝብ በኩል ምን መልስ አገኛችሁ ብሎ ይጠይቃል። ቃሉ ላ ዒልመ ለና፣ ለእኛ እውቀት የለንም ይላሉ እነሱ። ኢነከ አንተ ዓላሙል ጉዩብ፣ አንተ ሩቆችን አዋቂ ጌታ ነህና አንተው ታውቃለህ እንጂ እኛ እውቀት የለንም ይላሉ። መቼም የተወሰነ እውቀት አላቸው። ያለህን ያህል ባይሆንም እንደው አደብ እናያዝ ብለው ነው እያወቀ ስለሆነ የሚጠይቀው። እኛ ምን እንደመለሱላቸው ወገኖች ህዝቦቻቸው ያውቃሉ። መቼም እኛ እናውቅም አንተ ነህ አዋቂው ይላሉ። ኢዝ ቃለ አላሁ ያ ዒሳ ብነ መርየም፣ አላህ ያለ ጊዜ አስታውስ አንተ የመርየም ልጅ ዒሳ ይላቸዋል። ደግሞ አላህ አሁንም ዒሳን ብቻ ደግሞ ይጠይቃል። ኡዝኩር ኒዕመቲ ዓለይከ ወዓላ ዋሊደቲከ፣ በአንተ ላይ የዋልኳትን ውለታ ጸጋ በእናትህም ላይ በመርየም ላይ ማለት ነው የዋልኩትን ውለታ አስታውስ ይላል አላህ። ይህንንም አሁን እንዲህ እንደሚባሉን አንተ ደግሞ ነገር ተናገር ነው አላህ የሚለው። ኢዝ አየቱከ ቢሩሒል ቁዱስ፣ የተከበረ በሆነ መንፈስ ባበራታሁና ባጠነከርኩህ ጊዜ ይላል። ሩሑል ቁዱስ የሚለው ወሕዩን ራሱን ታላህ የሚመጣውን መላእክት ነው፣ ወኢንጅሉንም ነው፣ ሙዕጅዛቸውንም ነው ይባላል። አለዛ ደግሞ ወይንም ጅብሪልን ነው። ጅብሪል ለየት ያለ እንግዲህ ጓደኛነት ለኢሳ አለውና በየሄዱበት እየሄደ ሲቀመጡ እየተቀመጠ ያበራታታዋት ነበርና ይላሉ። ቱከሊሙ ናሰ ፊል መህዲ፣ ሰዎችን ደግሞ በምንጣፍ ላይ ገና ልጅ ሲወለድ የሚተኛበት መህዲ ይባላል። እዛ ላይ ሆነህ በሰዎችን በምታናግር ጊዜ፣ ወካህለን ካህል ሆነህ ደግሞ ትልቅ ሰው ሆነህ ከፈንዲሳ ይሉታል። ከፈንዲሳም ሆነ ወይንም ደግሞ ጎልማሳ ማለት ነው።
አዲያ ጎልማሳ ሆኖ ማመችም ሁሉም ይናገራል። ምን ልዩነት አለውና ነው እንዲህ የሚለው ብትል ጎልማሳና ከፈኒሳ ሆነው የሚናገሩት ንግግርና በልጅነታው የተናገሩት ንግግር ልዩነት የለውም ለማለት ነው። የኛ ንግግር በልጅነታችን የምንናገረው ማይረባ ንግግር ሊሆን ይችላል ተተናገርነው እየጠባ የሚናገርም የለም ሰውነት የተናገሩት ሌላም የተወሰኑ ሰዎች አሉ እንጂ። ስለዚህ ደግሞ ንግግሩ ፋይዳ ያለው ነው። ትልቅም ሆኖ ትንሽም ሆኖ ዳዕዋ ነው ያደረጉት። አላህም ብቻ አምልኩ ነው ያሉት ሲያናገሩ ሰዎችን ማለት ነው። ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ ነው ያሉት። ገና ልጅ ሆነው ማለት ነው ተውሂድ ነው የተናገሩት። ትልቅም ሆነው ተውሂድ ነው የተናገሩት። ልጅም ሆነው ተውሂድ ነው የተናገሩት። ወኢዝ ዐለምቱከ አልኪታበ ይላል መጽሐፍን ባስተማርኩህ ጊዜም ያዋልኩልህን አስታውስ ነው የሚለው። አልኪታብ የሚለው ኢንጅልንም ሊሆን ይችላል። ከኢንጅል በፊት ደግሞ ተውራትን ሐፍዘውት ነበረ በሙሳ ላይ የወረደውን እሱን ይሆናል ወይ የእጅ ጽሑፍ ማለትም ነው ይጽፉ ነበርና ወኢዝ ዐለምቱከ አልኪታበ ወልሒክመተ ጥበብን ማለት ነው። ይህ ደግሞ ትክክለኛ እውቀት ሒክማ ይባላል። የሸሪዓን ምስጢር መዋቅር ሒክማ ነው። ወተውራተ ወልኢንጂል አለ ኪታብ ሌላ መሆኑን ያመለክታል። ይኸው ተውራት ብሎ ደገመው። ተውራትን ባስተማርኩህ ጊዜ አላቸው። ወልኢንጂል ኢንጂልን ደግሞ በራስዎ ላይ የወረደ ነው። ነቢይ ትልቅ ተሆኑ በኋላ የወረደ። ወኢዝ ተኽሉቁ ሚነ ጢኒ ተጭቃ ደግሞ በምትስል ጊዜ በምትቀርጽ ጊዜ ማለት ነው። ጭቃውን ያድበለበሉና ወፍ በራሪ ያስመስሉታል። ከሀይአቱ ጦይሪ ከሀይአቲ ጦይሪ እንደ በራሪ ሁኔታ አድርገህ በኋላ እፍ ይሉበታል። እፍ ያሉበት ጊዜ በራሪ ይሆናል። ቢኢዝኒ አለ በፍቃዴ ነው የሚለው። እኔ አዝዤ ፈቅጄልህ ነው እንጂ ዝም ብለህ አይደለም ማለት ነው። ይኸውል በነሷሮቹ ላይና በአይሁዳዎቹ ላይ ይሄ ረድ ያለበት። አይሁዳዎቹ እንኳን ነቢይ ሊሆንና ዲቃላ ነው ምናምን ይላሉ። ይህንን እንዲህ ያህል ትልቅ ሰው መሆኑን ያመለክታል። ይሄ በእነሱ ላይ ይመልሳል። ነሷሮቹ ደግሞ በራሱ ነው ራሱን እንደ አላህ ያደርጉታል። አላህ ራሱ ነው አሉ፣ የአላህ ልጅ ነው አሉ። ይሄንንም ይመልስባቸዋል። ለምን ቢኢዝኒ እያለ ነው አላህ። ፈተንፉኹ ፊሃ በሷ ውስጥ ትነፋለህ ትላለህ። ፈተኩኑ ጦይረን ቢኢዝኒ በራሪ ትሆናለች በእኔ ፍቃድ ይላል። አሁን ወቱብሪኡ አክማሃ አይን የሌለውን ደግሞ አይኑ ገና ሲወለድ ጅምልቅልቅ ያለ ቅድ እንኳ የአይን ምልክት እንኳ የለው ያንን በምትፈውስ ጊዜ በምታሽር አብራሷ ቆዳው ነጭ የሆነን ሰው ለምጥ የሚሉታል። ይሄ ቆዳው ነጭ የሚያደርግ እሱን የምታሽር ስትሆን ቢኢዝኒ ይህም ደግሞ በፈቃዴ ነው አለ። ይሄ ሁሉ እንግዲህ በጣም ከባድ ነገር ነው። ወኢዝ ቱኽሪጁል መውታ ሙታኖችን ተመቃብር እንደው ተሞቱበት በምታወጣ በምትቀሰቅስ ጊዜ ቢኢዝኒ በእኔ ፍቃድ ይላል። ብዙ ሰዎች ወደ አራት የሚሆኑ ሰዎች ቀስቅሰዋል ይባላል። ይሄ ሁሉ ታዲያ እንግዲህ ሰው አይችለውም አላህ ያስተማረው ሰው ካልሆነ በስተቀር በትምህርት የሚገኝ ነገር አይደለም። አሁን የተባለው ሁሉ በዛን ጊዜ በሶ ጊዜ በእንትን ውድድር ነበረ ይባላል። በሐኪምነት በዶክተርነት ሰው ይወዳደር ነበር። ከሌ ይበልጣል ከሌ ይበልጣል እየተባለ በሽተኛን በመፈወስ ይወዳደራሉ። ግን ይሄ አሁን የተጠቀሱት ሁሉ በትምህርት የሚገኙ አይደሉም። ማንም ዶክተር አይችላቸው። የሞተን ሰው የሚቀሰቅስ ዶክተር የለም። አይኑ ጭራሹን እልም ያለ ምንም የሌለውን አይናማ የሚያደርግ ዶክተር የለም። ይሄ ደግሞ ቆዳውን ነጭ የሚያደርግ በሽታ የያዘውን ሰው ደህና ቆዳ የሚሰጥ ዶክተር የለም። ጭቃውን አድጎል ብሎ ደግሞ ሩህ ያለው አልጎ በራሪ የሚያደርግ ዶክተር የለም። ስለዚህ አሸነፏቸው ማለት ነው። ነቢይነታቸውን የሚያመለክቱ ተአምር ናቸው እነዚህ ማለት ነው። ወኢዝ ከፈፍቱ በኒ እስራኤል አንከ የእስራኤልን ልጆች ካንተ
በተከላከልኩ ጊዜ አስታውስ ይላል። በኒ እስራኤል ወይ ደግሞ ሊገሏቸው ነበርና አላህ ወደ ሰማይ ወሰዳቸው፣ እነሱ ሳይገሏቸው ቀሩ። ይሄም ትልቅ ኒዕማ ነው። ይሄንን ማስታወስ ነው የሚለው። አዲያ እስራኤል ማለት ማን ናቸው? ያዕቆብ ነው። እስራኤል ማለት የኢብራሂም የልጅ ልጅ ናቸው። በኒ እስራኤል የሚባሉት ደግሞ የእሳቸው ዘሮች ናቸው። አንዳንድ ሰዎች አሁን ወሬ ሲሰማ በኒ እስራኤል ይላል እንጂ እስራኤል ማለት ማን እንደሆነ አይታወቅም እያለ የሚያስተምር ሰው አለ። ይሄ ተሽዊሽ ይባላል። ሙጀረዱ ተሽዊሽ ነው። ይሄ ሰውን ብዥታ ላይ ይመጣል። ያዕቆብ ናቸው የሚለው በታሪክ የታወቀ ነው። ለምን ያዕቆብ ባይሆኑስ ምን ይጠቀማሉ? ምንም ጥቅም የሌለው ነገር እኮ። እስራኤል የሚባሉት በኒ እስራኤል የሚባሉት አሁን ያሉት ሰው ዘሮች ናቸው። አሁን ያሉት በኒ እስራኤል ደህና ሰዎች ናቸው ለማለት ፈልጎ ነው እንዴ? ምን ይጠቅመዋል? ምንም። ይሄ ሙጀረዱ ተሽዊሽ ሰውን መረበሽና ማታለል ብቻ ነው፣ ማወናበድ። ኢዝ ጅእተሁም ቢልበይናቲ ግልጽ በሆነ መረጃ በመጣሃቸው ጊዜ ነው፣ ተአምር ባመጣህላቸው ጊዜ ነው የሚለው። ፈቃለ አለዚነ ከፈሩ ሚንሁም እነዚያ ተነሱ የካዱት አሉ፣ ኢን ሃዛ ይህ አይደለም አሉ፣ ኢላ ሲሕሩ ሙቢን ግልጽ የሆነ ሟርት ድግምት እንጂ ሌላ አይደለም አሉ። ይሄን ሁሉ ያሳዩትን የሞተ ሰው መቀስቀስ አሁን የተወሱትን ነገሮች ሁሉ ድግምት ናቸው፣ ሟርት ነው፣ ድግምት ነው እንጂ ታላህ የመጣ ትምህርት ተአምር አይደለም ብለዋል። አላህ አትመን ያለው ሰው አያምንም። ምንም ያየውን ተአምር ቢያይ አያምንም። አላህ እንዲያምን ሲሻለት ብቻ ነው የሚያምነው። ስለዚህ ነው አላህ ምን እንደ ይخبሩ ተዓላ عن يوم القيامة وما فيه من الأهوال العظام ስለ ቂያማ ቀንና ትላልቅ የሆኑትን መከራዎች በቂያማ ቀን ውስጥ የሚከሰቱትን እየነገረን ነው። وأن الله يجمع به جميع الرسل فيسألهم ነቢይ የተባለውን ሁሉ ሰብስቦ ይጠይቃቸዋል። የተላኩት ነቢዮች የሚጠየቁት ሆነ ሌላው ህዝብ ምን ይበጀዋል ማለት ነው። ከባድ መከራ ነው ማለት ነው። فيسألهم ماذا أجبتم أي ماذا أجابتكم به أممكم ህዝቦቻችሁ ምን መለሱላችሁ ብሎ ይጠይቃል። እሺ ነው ያሉት ወይስ እምቢ ነው ያሉት ነው። فقالوا لا علم لنا ولا نسوء قتل وإنما العلم لك يا ربنا እኛ እውቀት የለንም፣ እውቀቱ ያንተ ነው። فأنت أعلم منا إنك أنت علام الغيوب أي تعلم الأمور الغائبة والحاضرة ሩቅ የሆነችን ጉዳይ ነገራት ሁሉና ቅርብ የሆነችውን ታውቃለህ ማለታቸው። إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك ተነቢዮቹ ሁሉ ደግሞ ኢሳን ለይቶ የተናገረውን ሊነግረን ነው። አይዝኩርሃ ቢቀልቢከ ወሊሳኒከ በልብህም አስታውሳት በመላስህም አስታውሳት እኛ የዋልንህን ውለታ ነው የሚለው። ወቁም ቢዋጂቢሃ በዋጅቧ ደግሞ ቁም በግዴታዋን አድርስ ነው። ሹክረን ሊረቢከ ይሄ ጁዙ ዱንያው ላይ ያናገራቸው ነው የሚመስለው። ወቁም ቢዋጂቢሃ ታለ የተሐይፉ አንዓመ ዓለይከ ኒዓመን ማአንዓመ ቢሃ ማአንዓመ ቢሃ አላ ገይሪክ በሌላው ያልዋለውን ውለታ በአንተ ላይ ውሏል። ይኸው አባት ያላባትን ማስገኘት ትልቅ ውለታ አንተ ለሌላው አልተሰጠም። እነዚህ የተነሱት የተወሱት ተአምራቶች ሁሉ የእሱ ናቸውና ኢዝ አየቱከ ቢሩሒ ልቁዱስ ኢዝ ቀወይቱከ ቢሩሒ ወልወሕይ አለዚ ጠሃረከ ወዘካከ ወሕዩን ነው ሩህ ያለው ያ ንጹህ ያረገህ ያጸዳህ የሆነ ወሷረ ለከ ቁወተን አለል ቂያሚ ቢአምሪላህ በአላህ ትእዛዝ ለመቆም ጉልበት የሆነ ወደዕወቲ ኢላ ሰቢሊህ ወደ እሱ መንገድ ለመጥራትም የሚያግዝህ የሆነ
وقيل إن المراد بروح القدس جبريل عليه السلام روح القدس بمالات جبريل إنه يتشاوم بلال وأن الله أعانه به وبملازمته له جبريل نبي إنسان الله أجزوالنا والجزء السجار بمهونه وتثبيته في المواطن المشقة أستجاري بهونه وتلي بما الرجاجات مالته بما طنانات تكلم الناس في المهدي وكهلا المراد بالتكليم هنا زليسهم النجر مالت يتفلقوا غير التكليم المعهود الذي هو مجرد الكلام يا من يوم سو يمناجرون عادل لمزه يتفلقوا وإنما المراد بذلك التكليم الذي ينتفع به المتكلم والمخاطب تناغاريهم የሚያናግሩትም ሰው የሚጠቀምበት የሆነው ንግግር ነው ቁም ነገር የሆነ ነው وهو الدعوة إلى الله ወዲ አላህ መጣራት ነው በልጅነት ወጀምረው ወዲ አላህ ነው የተጣሩት ኢሳ ማለት ነው ወሊኢሳ عليه الصلاة والسلام من ذلك لإيسا تاريا بزهو استنقدي ما لإخوانه من أولي العزم من المرسلين تنبيوش تلالك تهونوت تلا يقرات أحساب بالبيت تهونوت لو عندما يتوه يتغنيو تغنيتوا من التقليم في حال الكهولة بالرسالة تلك بهونو زين نبيين بلو من ناقر دعوة مدرقاج والدعوة إلى الخير ودي ملكام مطارات تقينتو الله تعالى والنهي عن الشر تكفو نقر مكالكال تقينتو وامتاز عنهم تنسو تليتو بأنه كلم الناس في المهدي سوچن ما بنت أفرايهم قنو وداون دي تولدو توتي يتبو بمناقر تليلوچو تليتوال فقال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا بلو على صلاة مريم لي إني الله بارياني ما صاف ستونيالا وقنا وديفت مستوتن يتنقرون وجعلني نبيا نبي يرغونيا لا غنا وديفت نبي يرغونيا معناته وجعلني مباركا يتبارك سوارغونيا طاقامي سوارغونيا لا اينما كنت بمانم بوتا بهون واوصاني بالصلاه بصلاه الزونيا والزكاه بزكاه ما دمت حيا حيوت استالين درس قالوا بالدنيا استالهم درس بلوان الايه إذ علمتك الكتاب والحكمة فالكتاب يشمل الكتب السابقة كتاب ملو تصوب في تألفتهم مصحفوچن ሁሉ ያካትታል وخصوصا التوراة بتليم توراة فإنه من أعلام أنبياء بني إسرائيل بعد موسى بها فموسى በኋላ ከእስራኤል ልጆች በጣም አዋቂ ተውራትን የሚያውቁ ብዙ ሰዎች አሉ አንደኛው ኢሳ ናቸው ማለት ነው ويشمل الإنجيل الذي أنزله الله عليه إنجيلنم يكاتتال بس ولا الله يوردون والحكمة حكمة مالته هي معرفة أسرار الشرع وفوائده وحكمه يشرع مستر مواقنه حكمة مالته تقموشتون حقون مواقنه وحسن الدعوة والتعليم دعوة سيادر قسمون سيطارة مع سامرنه سون سيستمر مع سامر أسمر ومستمر حكمة يبالا ومراعاة ما ينبغي على الوجه الذي ينبغي ميقبا النقر مكتاتل مكوتاترنو الزاب ميقبا بهونو ملكو حكمة يبالا لهم تبابيلو تاندو تقلل لما وإذ تخلق من الطين كهيئة الطير أي طيرا مصورا لا روح فيه مجمريا براري اسمسلو ጭቃውን ይስሉታል روح የሌለው ሆኖ فتنفخ فيه بتذبح على فتلبت على ديهم فيكون طيرا بإذن الله بالله فقد براري هنا لالهن دمو አድርገዋል ሁሉም ያውቀዋል ይሄ ማረጋቸው وتبرئ الأكمه الذي لا بصر له ولا عين ማያት የሌለው
አይኑም ራሱ ዛቱ የሌለው ነው አክመህ ማለት ያንን ደግሞ ትፈውሳለህ አለ ይሄን ኒዕማ ነው ይሄ እኛ ሰጠን ነው والابرص باذني واذ تخرج الموتى باذني فهذه ايات بينات እነዚህ ግልጽ የሆኑ ተአምራቶች ናቸው ومعجزات باهرات አሸናፊ የሆኑ ተአምራቶችና የሚያስኑ ሌላውን ሰው የሚያደክሙ የሆኑ ናቸው يعجز عنها الاطباء وغيرهم ተሷ ጥበኞች ሁሉ ይሳናቅ ይደክማሉ አይችሉም ዶክተሮች ማለት ነው ሌላውም አይችልም አየደ الله بها عيسى وقوى بها دعوته الله በሷም ኢሳን ያበረታታባት ናት ያጠናከረባት ናት ዳዕዋውን ያበረታባት ናት وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم بهم ሌላ ኒዕማ ነው ደግሞ እስራኤሎች ጠላቶችህ ሊገሉህ ሲፈልጉ እንዳይገሉህ ታንተ ላይ እነሱን መልሰንልሃል ተከላክለናል ይሄም ትልቅ ኒዕማ ነው ማለት ነው ውሸታም ነህ ከሃዲ ነህ ሊግምት ነው ያመጣኸው በሚሉ ጊዜ لما جاءهم الحق مؤيدا بالبينات الموجبات للإيمان به إن هذا إلا سحر مبين وهموا بعيسى أن يقتلوه ሊገሉት ታስበው ነበር አላህ ሌላን ሰው እንዲገደል አድርጎ እሱን ወደ ሰማይ በመውሰድ አድኖታል وسعوا في ذلك فكف الله أيديهم عنه ታገለው ነበር ለመግደል ምንም የቀራቸው ነገር አልነበረም የሚችሉትን ነገር ሁሉ ወስንተ ሰርተዋል አንዲ ሰው ለከውም ነው ይባላል ሄደህ የሚያስተምርበት ቦታ ላይ መኖርና ለመኖሩን አይተህና ቶሎ ብለው ለከውት ነው ያን ሰው ይባላል እሱ እዛ በሚገባ ጊዜ ጅብሪል መጥቶ ሲሆን ወደ ሰማይ በጣራው ላይ ወሰደና ያን የዛ የገባውን ሰው የኢሳን መልክ አለበሰው የቀረባቸው ጊዜ እነሱ የተንጋየሮጡ ሲሄዱ እሱን አገኙት ኢሳ ነው ብለው ነው የገደሉት ነው የሚባለው ይሄ አንዱ አባባል ነው አንደኛው ደግሞ ፊዳኢ ነው የሚሉት ሙሳ ኢሳ ሲናገሩ የኔን መልክ አላህ ጥሎበት ተገሎ ስለኔ ተገሎ ጀነት የሚገባ ማን ነው ብለው ተተማሪዎቹ ጠይቀው ነበር አንዱን ያለው ብሎ እሱ ነው የሚሉም አሉ አላሁ አለም على كل حال ኢሳ አልተገደሉም የተገደለው ሌላ ሰው ነው ولكن شبه لهم بلوان فكف الله أيديهم عنه وحفظه منهم وعصمه الله تنسو طبقوات فهذه منن امتن الله بها على عبده ورسوله عيسى بن مريم عليهما السلام يجنگده لغسنانا ጸጋናት الله سبحانه وتعالى بباريውና በመላእክተኛው ላይ በኢሳ በመርየም ልጅ ላይ የለገሳትናት ودعاه الى شكرها والقيام بها እሷ ለማመስገን በሷ ለማቆም አላህ ጠራቸው ይላል فقام بها በሷ ቆመዋል እንግዲህ አመስግነዋል አላህን አተም القيام ሙሉ የሆነ ማቆም ቆመዋል وصبر كما صبر اخوانه من اولي العزم ወንድሞቹ ተላልቆቹ እንደታገሱ ሶም ታገሰዋል ነው የሚለው ተዝበ መቀጠል ደግሞ ወደ ሌላ ቂሷ ይሄዳል አላህ Subhanahu Wa Ta'ala አሁንም ኢሳን የዋልኩልህም ወለታ አስታውስ እያለ ቀጠለ አሁንም وإذ أوحيت إلى الحواريين ሐዋሪ ወደሚባሉ ጓደኞች ወዳጆች ማለት ነው የኢሳ ልዩ ጓደኞቻቸው ደጋፊዎቻቸው ሐዋሪ ይባላሉ የነብዩ ጓደኞች አስሐባ እንደሚባሉት ማለት ነው ወደ 12 ይሆናሉ ይባላል ልብሳቸው በጣም ነጫጭ ስለነበረ ነው ሐዋሪ ያሏቸውም ይላሉ ልብስ ያበጃጁ ነበር ይባላል ወይንም ደግሞ ልዩ የሆኑ ወዳጆች ማለት ነው እንደማን ኢለል ሐዋሪይን አን አሚኑ ቢ በኒ እመኑ በማለት ማለት ነው ባላኩባቸው ጊዜ አስተውሳለሁ ሐዋሪዎችን በኢሳ መካካይነት ወህይ መጣላቸው ነው ወቢረሱሊ በመላእክተኛም እመኑ በማለት قالوا آمنا እነሱ አምነናል አሉ ወሽሃድ መስክር بأننا ሙስሊሙን እኛ ታዛዦችና እጅ ሰጠን መሆናችንን
መስክርልን አሉ። ሙስሊም ነው የሚባሉት በዛ ጊዜ የነበሩት ማለት ነው። እንግዲህ ኢዝ ቃለ አልሐዋሪዩን ሐዋሪ የሚባሉት ልዩ ወዳጆች ባሉ ጊዜ አስታውስ፣ ያ ዒሳ ብነ መርየም አንተ ኢሳ የመርየም ልጅ አሉ፣ ሀል የስተጢዑ ረቡከ ጌታህ ይችላል ወይ አሉ። ሙራዳቸው ይችላል ወይ ማለት በመቻሉ የተጠራጠሩ ሆነው አይደለም። ጥሩ ሰዎች ስለሆኑ በአላህ አይጠራጠሩም። እሺ ይልሃል ወይ ማለታቸው ነው። ይሄን ነገር የጠየቀነውን ያደርጋል ወይ ለማለት ነው ይላል። ወይ ደግሞ የቂን የሆነ ዛሂር የሆነ ነገር ሲገኝ ደሊል ኢማንን ያጠናክራል። ለዛ ነው ኢሳ እንትና ነቢዩላህ ኢብራሂም አሪኒ ከይፈ ቱሒል መውታ እንዳሉት ሙታኖችን እንደምታስነሳን እስቲ ያሳየኝ ብለው አላህን ጠየቁ። ቃለ አወለም ቱእሚን አለ አላህ ደግሞ ዝም ብለህ አታምንም እንደ ባታይ አላቸው። ቃለ በላ አምናለሁ ወላኪን ሊየጥመኢነ ቀልቢ ግን ልቤ እንዲረጋጋ ነው እንዳሉት ነው ይላሉ። አንዳንድ ሙዕተዚላ ሰዎች እነዚህ ሰዎች ካፊር ናቸው ብሎ ያሐከሙ አሉ። አላህ ተጠራጥረዋል ሀል የስተጢኡ ብለዋልና የሚሉ አሉ። የትክክል አይደሉም እንዲህ የሚሉት ሰዎች ሀል የስተጢኡ ረቡከ አዩነዚለ ዐለይና ማኢደተን ሚነ ሰማ ከሰማይ ማዲ ማለት ነው የሚበላ ነገር በእኛ ላይ ሊዋርድ ይችላሉ ያሉ ዛሂሩ ይሄ ነው የሚመስለው። ቃል ኢብራሂም ሙሳ ታዲያ ይሄ ንግግሩ የሸክና የመጠራጠር ስለሚመስል ኢተቁላህ አላቸው፣ አላህን ፍሩ እናንተ ሰውያን። ይሄ እንዲህ ያለ ጥያቄ ጥሩ አይደለም። ሙእሚን የሆነ ሰው እንዲህ ያለ ጥያቄ አይጠይቅም። ተአምር ባይመጣም ያምናል ሙእሚን የሆነ ሰው እና ተአምር ለምን ትጠይቃላችሁ? አላህን ፍሩ አላቸው። ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ በአላህ ፈጣሪነት በእኔ መላእክተኛነት በአላህ አምላክነት አማኞች ከሆናችሁ እንዲህ ያለ ጥያቄ ተጠየቃችሁ በኋላ አላህ ያደረገው እንደሆነ ያን የጠያቃችሁትን ያን በትክክል ያን ነገር እንግዲህ ላትተገብሩ ትችላላችሁ፣ ላታመሰግኑ ትችላላችሁ፣ ችግር ሊመጣ ይችላል። ስለዚህ ተአምር አትጠይቁ አላህን ፍሩ አሏቸው ይላል። ግን እነሱ ምክንያታቸውን ገለጹ። ቃሉ ኑሪዱ አን ነእኩለ ሚንሃ አሉ፣ ተሷ ልንበላ እንፈልጋለን። ኢነ ቁሉቡና ልቦቻችን ልትረጋጋ ደግሞ በአንተ ነቢይነት በአላህ ጌታነት እምነታችን እንዲጠና ሊረጋጋ እንፈልጋለን። ወነዕለመ አን ቀድ ሰደቅተና ልናውቅ እንፈልጋለን አንተ ለእኛ እውነት የነገርከን መሆንህን አሉ። ወነኩነ ዐለይሃ ሚነ ሻሂዲን በእሷ ላይ ደግሞ ተሚመሰክሩት ልንሆን ማለት ነው። ወይም በእሷ ላይ ተሚጣዱት ተሚቀርቡት ልንሆን እንሻለን አሉ አለ። ታዲያ ይሄን እንግዲህ ተጠየቁ በኋላ ይሄን መልስ ከሰጡ በኋላ ሙሳ ኢሳ ሸር አለመሆኑንና ሸክ የጥርጣሬ አለመሆኑን ያወቁ ጊዜ ተቀበሏቸው። ጥያቄውን ተቀበሉና ዱዓ ሊያደርጉ ነው። ቃለ ዒሳ ብኑ መርየም የመርየም ልጅ ኢሳ አለ አላሁማ አለ ያ አላህ ማለት ነው። አላህ ሆይ ረበና ያ ረበና ጌታችን ሆይ አንዚል ዐለይና ማኢደተን ሚነ ሰማ ተሰማይ አንድ ማድ የሚበላ ነገር አውርድልን አሉ። ተኩኑ ለና ለእኛ የምትሆነ የሆነ ዒድ የምትሆን እንደው በዓል እንደ ማለት ነው፣ ደስታ ማለት ነው ሙራዱ። ሊአወሊና ወአኺሪና ለመጀመሪያችንም ለመጨረሻችንም አሉ። መጀመሪያችን የሚሉት ተወረደ በኋላ ወዲያው ቀርቦ ለሚበላው፣ አኺር የሚለው በኋላ ለሚመጣው መጥቶ ለሚበላው፣ ወይም ደግሞ አወል ማለት በዛ ጊዜ ላሉት ሰዎች፣ አኺር መጨረሻ ማለት በኋላ ለሚመጡት ሁሉ ማስታወሻ የምትሆን ዒድ የምትሆን አሉ። ወአየተን ሚንከ ታንተ ዘንድ የምትገኝ ተአምር የምትሆን አውሪዲ አሉ አለ። ወርዙቅና ስጠን መግበን ማለት ነው። ወአንተ ኸይሩ ራዚቂን አንተ ተሚሰጡና ተሚያበሉ ሁሉ የበለቅ ጌታ ነህ አሉ አለ። ይህን ያሉ ጊዜ አላህ ደግሞ መልስ አመጣ። ቃለ አላሁ አላህ አለ ይላል
ኢኒ ሙነዝሉሃ ዐለይኩም እኔ በእናንተ ላይ አውራጇ ነኝ አላቸው። እንደጠየቃችሁት አዳ ባይሆን ፈተና ይመጣል አለ። ፈመን የክፉር ባዕዱ ሚንኩም ተወረደች በኋላ ከናንተ የሚክድ ሰው ፈኢኒ ኡዓዚቡሁ እኔ ቀጣዋለሁ ዐዛበን ላ ኡዓዚቡሁ አሐደን ቅጣትን እቀጣዋለሁ አንዲን የማልቀጣው የሆነ ሚነል ዓለሚን ተዓለማቱ አለ ተዓለማቱ አንድን ሰው የማልቀጣውን ቅጣት እቀጣዋለሁ ማለት ነው። ቢጤ የሌለው ቅጣት ማለት ሰው ተቀጥቶበት የማያት ቅጣት እቀጣዋለሁ ማለት ነው። የካደ እንደሆነ ሳያመሰግን የቀረ እንደሆነ አለ እና እንግዲህ ይሄ አሁን አዳ አውርዷታል አላህ አላወረዳትም በሚለው ሙፈስሮች በጣም ይለያያሉ። አወርዳታለሁ ብሎ ተናገረ እንጂ አውርጃለሁ አላለም የሚሉ አሉ። ሰዎቹ እንግዲህ ቀጣቸዋለሁኝ የካዳችሁ እንደሆነ ስላላቸው መውረዷን ፈርተው ስላልመረጡ አላህ አላወረደውም ይሆናል የሚሉ ሙፈስሮች አሉ። አንዳንዶቹ ደግሞ አላህ ቃሉን አያፈርስም አወርዳለሁ ብሏል አውርዷታል ነው የሚሉት። ስለወረዳትማ ብዙዎቹ ሰዎች ስለካዱ አታስቀምጡ ተብለው ስላስቀመጡ አላህ ከፉ ቅጣት ቀጧቸዋል። ወጣቶቹን ዝንጀሮ አረጋቸው፣ ሽማግሌዎቹን ከርከሮ አርጓቸዋል የሚሉ አሉ። አላሁ አዕለም እንዳለው እንግዲህ ቂሷ ነው። ሁሉም ዝንጀሮ ነው ያረገው የሚሉም አሉ። ወርዷል ተተባለ ይሄ ነው እንግዲህ አልወረደም ብለው የተጠራጠሩ ሰዎች ለምንድን ነው ብትል እዚህ ቁርአኑ አወርዳታለሁ ነው እንጂ የሚለው ወርዳለች የሚል አልተናገረምና ነው። ደግሞ እኒህ ነሷሮቹ ሲጠየቁ ይችን አናውቃትም ነው የሚሉት አሉ። ወርዳ ቢሆን ይናገሩ ያውቋት ነበረ ብለው ነው የሚሉት። በኢንጂል ላይም የለችም ይላሉ። አዲያ እነሱ ብዙ ነገር ክደዋል ይላሉ። ደግሞ ሌሎቹ ወርዳለ የሚሉት ሰዎች የተደበላለቀባቸው ነገር ብዙ አለ። ተዛ ተረሱትና ተተምታታው ነገር ሆኖባቸው ሊሆን ይችላል ያላወቁት እንጂ አላህ ውሸት አይናገርም። አውርዷታል ማለት ነው የሚሻለው ነው የሚሉት። የወረደው ነገር ምንድን ነው የሚለውም ብዙ ይላሉ ሰዎች። አንዳንዶቹ ማድ ነው ተሰማይ መጣ የጀነት ነው የሚሉ አሉ። አንዳንዶቹ ጀነትም አይደለም የመሬትም አይደለም አላህ ድንገት ይዛ ጊዜ ኢሳ ዱዓ ሲያደርጉ የወረደ የተፈጠረ ነገር ነው ያታክልት አይነት ነው ይላሉ። ስጋ የለበትም አሉ። አንዳንዶቹ ደግሞ አሳ አለበት ይላሉ። ተወረደ በኋላ እናንተ ጀምራሉት እኔ አልጀምርም የጠየቃችሁት እናንተ ናችሁ እናንተ ቢስሚላህ ብላችሁ ጀምሩ አሏቸው ይባላል። እንግዲህ ብዙ ቂሷ ነው እዛ ያለው። በኋላ ተነስታ ሄዳለች ይላሉ። አላሁ አዕለም። እንግዲህ ይሄን ወኢዝ ቃለ አላሁ ያ ዒሳ አሁን ሌላ ቂሷ ነው ደግሞ አንተ ዒሳ ሆይ ባለ ጊዜ አላህ ያ ዒሳ ብነ መርየም አንተ የመርየም ልጅ አላቸው አአንተ ቁልተ ሊናሲ አንተ ለመሆኑ ለሰዎች ብለሃል እንዲያ ይላቸዋል። የቂያማ ቀን ነው ይሄም ይላቸው ኢተኺዙኒ ወኡሚ ኢላሃይኒ ሚን ዱኒላህ እኔንና እናቴን መርየምን ታላህ ሌላ ሁለት አምላኮች አርጋችሁ ያዙን ተገዙን ብለሃልን ይለውታል። እያወቀ እንዲያላሉ እያወቀ እነዛ ጌታ ነው ያሉትን ሰዎች ለማስደንገጥ ነው የሚጠይቀው። ቃለ ሱብሓነከ ይላሉ አንተ የጠራህ ነህ ሸሪካተ ሚሆተ ለአንተ ሸሪካተ መኖር ታንተ ሌላ አንተ ጋር ሌላ ተመመለክ ንጹህ ነህ ይላሉ። እናጠራሃለን ነው ማየኩኑ ሊ ለኔ አይገባም አሉ አን አቁለ ማ ለይሰ ሊ ቢሐቅ ለኔ ሐቅ ያልሆነ ነገር ልናገር አይገባኝም አሉ። ይሄንን አላልኩም ብሎ በቀጥታ የሚለውን ትተው ዱዓም የሆነ ነገር ተናገሩ። እንኳን ይሄንን አይደለም እንደው ለኔ የሚገባ ያልሆነ ነገር ልናገር እኮ አይገባኝም አሉ። አላልኩም ነው ኢን ኩንቱ ቁልቱሁ ፈቀድ ዓሊምተሁ መቼም ይሄን ብየው እንደሆነ እኔን አምልኩኝ እናቴንም አምልኩ የሚለውን ብየው ከሆነ በእርግጥ አውቀኸዋል መቼም ባትጠይቀኝም አሉ። ግን አላልኩም እንጂ ማለት ነው።
ተዕለሙ ማ ፊ ነፍሲ በእኔ ነፍስ ውስጥ ያለውን ታውቃለህ ሐሳቤን ወላ አዕለሙ ማ ፊ ነፍሲክ እኔ በአንተ ነፍስ ውስጥ ያለውን አላውቅም አንተ የምትሻውን አላውቅም ነው ኢነከ አንተ ዓላሙል ጉዩብ አንተ ሩቅ የተባለውን ሁሉ አዋቂ ነህ በሰማይም በመሬትም የራቀን የምታውቅ ጌታ ነህና ብለው መልስ ይሰጣሉ ከዛ በኋላ ጌታ ነው እያሉ ሲያወናብዱ የነበሩት ይዋረዳሉ ማለት ነው እሺ ማን ጋር አሪያሳ ነፍስ የሚባል አላህም ነፍስ አለው እኛም ነፍስ አለን ግን የኛ ነፍስ ጋር እኩል አይደለም አላህ ያለውን አጽድቀህ መሄድ ነው ያለው አንተ አለ ዛት አለው ብለን የለም ለሁ ዛቱን ላ ቱሽቢሁ ዘዋቲ ወለሁ ሲፋቱን ላ ቱሽቢሁ ሲፋቲ ኢነከ አንተ ዓላሙል ጉዩብ አሉ ማ ቁልቱ ለሁም እኔ ለነሱ አላልኩም አሉ ኢላ ማ አመርተኒ ቢሂ በሱ ያዘዝከኝን እንጂ አላልኩም አሉ ያዘዝከኝ አላህን ብቻ ተገዙ ብለህ አስተምር ነው ያልከኝ እኔም ያልኳቸው ይሄንኑ ነው አን ዕቡዱላህ ረቢ ወረበኩም የተፈሰረው አላህን ፈጣሪን እናንተን ፈጣሪ አምልኩ በማለት ነው ያዘዝኳቸው ይኸው በልጅነቱ ያለው ይሄ ኢኒ አብዱላህ አታኒ ልኪታብ እኮ ነው ወኩንቱ ዓለይህም ሸሂደን እኔ በእነሱ ላይ ተቆጣጣሪና ታዛቢም ነበርኩኝ እነሱ ጋር ባለሁ ጊዜ ማዱምቱ ፊህም በእነሱ ውስጥ በዘወተርኩ ጊዜ ተነሱ ስተመለይ ድረስ አስተምራቸው ነበር የሚሰሩትን እቆጣጠር አያቸው ነበር ፈለማ ተወፈይተኒ አሉ እኔን የወሰድከኝ ጊዜ ወደ ሰማይ የወሰድከኝ ጊዜ ማለት ነው ወይ የገደ እንግዲህ የቀማቀን ስለሆነ የሚጠይቀው እኔን ተገደልከኝ በኋላ ወይን ተወሰድኩ በኋላ ማለት ነው ኩንተ አንተ ረቂባ አለይሂም አንተ ሁነሃል በእነሱ ላይ ተቆጣጣሪ አንተ ራስ ሁነሃል አንተ ታውቃለህ ወአንተ ዐላ ኩሊ ሸይኢን ሸሂድ አንተ በማንኛውም ነገር ላይ ታዛቢና ተቆጣጣሪ በጣም አዋቂ ነህ ብለው መልስ ይሰጣሉ ብትቀጣቸው ደግሞ አንተ ራስ ታውቃለህ አሉ ኢን ቱዐዚብሁም መቀጣት የሚገባቸው ሆኖ ካፊር ሆነው ተሆነ እንግዲህ ብትቀጣቸው ፈኢነሁም ዒባዱክ እነሱ ባሮችህ ናቸው የሚቃወምህ የለም አሉ ወኢን ተግፊር ለሁም ለእነሱ ብትምር ደግሞ ማህታ የሚገባቸውን ነው መቼም የሚምረው አላህ ከለካፊር አይምርም ፈኢነከ አንተ ልዓዚዙ ልሐኪም አንተ አሸናፊ ጌታ ነህ የታገለም አያሸንፍህም የሸሸም አያመልጥህ አልሐኪሙ ጥበበኛ ጌታ ነህ በምትሰራው ነገር ፍርድን በቦታው ላይ የምታስቀምጥ ነህና የሚቃወምህም የለም ማለት ነው ይላሉ ይቀመቀን የሚሉት ነው ማለት ነው ቃለ አላህ ታዲያ የዛን ጊዜ ደግሞ ይላል هذا يوم ينفع الصادقين صدقهم ይላል ይሄ ቀን ቂያማ ማለት ወነተኞችን ወነተኛነታቸው የሚጠቅምበት የሆነ ቀን ነው ይላል ነብዮችን ወሊዮችን ሙእሚኖችን ወነተኛ ናቸው አይደለም በዱንያ ላይ የዛ ጊዜ ይጠቀማሉ ማለት ውሸታሞቹ ደግሞ ይጎዳሉ فصدقهم لهم جنات ስለጠቀማቸው ለነሱ አታክልት አላቸው አታክልታማ ሀገር አላቸው ተጅሪ ሚን تحتها الانهار በህንጻዋና በዛፎቿ ስር ጅረቶች የሚፈሱባት የሆነ የማር ወንዝ አለ የወተት ወንዝ ጅረት አለ የውሃ አለ የኸምር አለ በዛ ሱረቱ ሙሐመድ ላይ እንዲያለው خالدين فيها በሷ ውስጥ ደግሞ ዘውታሪዎች ሲሆኑ አይሞቱም አይታመሙም ተዛም አይወጡም አበደን ዘላለም የሚኖሩ ሲሆኑ رضي الله عنهم ورضوا عنه ተኒዕማ ሁሉ የሚበልጠው ደግሞ ይሄ ነው ተሚበላው ተሚጠጣው ተሚለበሰውም ተሚሸተተውም ተሁሉም ተሴቶቹም ተሆራሊን ተሚባሉትም የሚበልጠው ያላህ ውዴታ ነው አላህ ደግሞ ተነሱ ወደዋል ደስ ብሎታል ተቀብያለሁ ስራችሁም ብለዋል ወረضوا عنه እነሱም ደግሞ ተሱ ተደስተዋል
የሰጣቸው ስጦታ አስደስቷቸዋል። ذلك الفوز العظيم ይህ ያላህ ውዴታ ማግኘት ከባድ የሆነ እድል ነው አለ። እንግዲህ ሱረቱ ማኢዳን ሊጨርስ ነው። በዚህ ሊላሂ ሙልኩ ሰማዋቲ ወልአርድ አለ። የሰማያትና የምድር ስልጣን ለአላህ ብቻ ነው። ወማ ፊሂነ በእነሱ ውስጥ በሰማይና በመሬት ውስጥ ያለው ነገር ሁሉ ስልጣን ያላህ ብቻ ነው። ኸልቀን ወሚልከን ወዐቢደን የፈጠራቸውም እሱ ነው። ንብረትነታቸው እሱ ነው። ባሪያነታቸው እሱ ነው። ወሆ ዐላ ኩሊ ሸይኢን ቀዲር እሱ በማንኛውም ነገር ላይ ቻይ ጌታ ነው። የሚያሸንፈው ነገር የለም፣ የሚጠፋውም ነገር የለም፣ አንድ የሚያደክመው ነገር የለም። ነገራት የተባለ ሁሉ ለሱ መሻአ እጅ የምትሰጥናት ለሱ ታዛዥናት ማለት ነው። እንግዲህ ሱረቱል ማኢዳን በዚህ ጨረሰ አላህ ሱብሓነሁ ወተዓላ ማለት ነው። አይ ወዝኩር ኒዕመቲ ዐለይከ ኢዝ የሰርቱ ለከ አትባዐን ወአዕዋና። እንግዲህ አላህ ኒዕማ አይነቱ ብዙ ነው። እንግዲህ በአንተ ላይ የዋልኩትን ሁኔታ አስታውሳለህ። ምን ባደረገ ጊዜ ኒዕማው ምንድን ነው? ለአንተ ተከታዮችንና ረዳቶችን አጃቢዎችን እንግዲህ ባገራሁልህ ጊዜ ማለት ነው። አጋዥ ማገኘት በኸይር ላይ ኒዕማ ነው። ዲኑን አስፋፋለሁ ብሎ ሰው ሲታገል አብሮ እሱ ጋር የሚቆም የሚረዳ ማገኘት ትልቅ ኒዕማ ነው። እሱ ብቻውን እየለፋ ግን እየታገለ በቀኝም በግራም ያሉ ሰዎች የሚያጋልጡትና እኛ አንተን አናግዝም ራስህን ቻል የሚሉት ከሆነ መከራ ነው፣ አደጋ ነው። ስለዚህ አጋዥ ማገኘት ትልቅ ኒዕማ ነው ማለት ነው። ፈአውሐይቱ ኢለል ሐዋርይን አይ አልሐምቱሁም ማለት ወደ ሐዋሪዎች ላኩባቸው ማለት ልባቸው ላይ እውቀት ጣልኩላቸው ማለት ነው። አሳወቅኳቸው ነው። ወአውዘዕቱ ቁሉበሁም አልኢማን ቢ ወቢረሱሊ ቀልባቸውን አሳወቅኩት ማለት ነው። በእኔ ማመንንና በመላእክተኛ ማመንን አለ። አው አውሐይቱ ኢለይሂም ዐላ ሊሳኒከ ወይ ባንተ ምላስ ወደ እነሱ ላኩኝ ማለት ነው። ሊሳን ሲነግረው ተመኑ ብሏቸዋል ብሎ ሲናገሩ ወደ እነሱ እንደተላከኝ ቁጥር አይ አመርተሁም ቢልወሕይ አለዚ ጃአከ ሚን ዒንዲላህ ማለት ወይ አንተ አዘዝካቸው እኔ አዘዝኳቸው። ፈአጃቡ ሊዛሊከ ወንቃሉ እሺ አሉ ታዛዥ ሆኑ ማለት ነው። ወቃሉ አመና ቢላህ ወሽሀድ ቢአነና ሙስሊሙን በአላህ አምነናል መስክርልን እኛ ሙስሊም ለመሆናችን ነው። ሙስሊም ኑሮ የነበሩ ሰዎች ሁሉ ያልተበላሹት ሙስሊሞች ነው የሚባሉት። ሙስሊም ማለት ያሁኑ የነቢዩ ኡመት ብቻ አይደለም። ፈጀመዑ በይነ ልኢስላሚ ዛሂር ወልኢንቅያዲ ቢልአዕማል ሷሊሃ ግልጽ የሆነ እስልምናንም ያዙ፣ በመልካም ስራ ደግሞ መታዘዝንም ሰበሰቡ። መልካም ስራም ይሰራሉ። እስላም ነን ማለት ብቻ አይደለም። ወልኢማን ልባጢን አልሙኽሪጅ ሊሶሒቢሂ ምን ኒፋቅ የውስጥ እምነትንም ይዘዋል። ተኒፋቅ ተንፍቅና የሚያወጣ የሆነ ወሚን ضዕፍ ልኢማን ከኢማን ድክመት የሚያወጣ የሆነ በውስጣቸውም ጠንካራ እምነት ነው ያላቸው ማለት ነው። ወልሐዋርዩን ሁም ልአንሷሩ ሐዋሪ የሚባሉት አንሷሮች ማለት ነው። ሐዋርያት ይሏቸዋል። አንሷሮች ረዳቶች ከማ ቃለ ተዓላ ከማ ቃለ ዒሳ ብኑ መርየመ ሊልሐዋርይነ መን አንሷሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሷሩላህ እንዳለው ማለት ነው። ኢዝ ቃለ ልሐዋርዩነ ያ ዒሳ ብነ መርየመ ሀል የስተጢዑ ረቡከ አን ዩነዚለ ዐለይና ማኢደተን ሚነ ሰማዕ አይ ማኢደተን ፊሃ ጧዓም ማኢዳዋ እቃዋ ነው። ማኢዳ የምትባለው እንደ ሞሰብ እንደ ጎባቤ ያለው ታዲያ እዛ ላይ ደግሞ ምግብ አለው። ምግብ ሲኖረው ነው ማኢድ ጧዓሙን ወሃዛ ለይሰ ሚንሁም አን ሸኪን ፊ ቁድረቲላህ ይህ አነጋገር ባላህ ችሎታ መጠራጠር አይደለም ማለት ተጠራጥረው አይደለም። ወስጢጧዓቲሂ ዐላ ዛሊክ ወኢነማ ዛሊከ ሚን ባቢል ዐርዲ ወልአደቢ መዐሁም እንደው ነገሩን ቀረብ ወደ አላህ ለማቅረብ
ስርዓት ያለው አነጋገር ነው። ወለማ ካነ ሱአሉ አያት ልቅትራህ ሙናፊየ ልልንቅያድ ልልሐቅ ግን ይሄን አርግልን ይሄን ያረክት እንደሆነ እናምናል ማለት ስርዓት አይመስልም፣ እምቢተኛነትን ያመለክታል። ይሄን ታላረክ አናረግም ማለት ስለሚመስል ኢሳ መከሯቸው። وكان هذا الكلام الصادر من الحواريين ربما أوهم ذلك هنا يتراتر على النبيتان وعظهم عيسى عليه السلام عيسى قصت واتشو مكر واتشو فقال اتقوا الله إن كنتم مؤمنين الله نفروا أمان يجندون واتشو فإن المؤمن يحمله ما معه من الإيمان على ملازمة التقوى وأن ينقاد لأمر الله مؤمن هنا سو السوق يالو أمنت اللهن مفرات لما ياز يقفافوه إيمانو تقوى متعلتان لا الله تزاز دمو الشندي لأرقوان وأن ينقاد لأمر الله ولا يطلب من آيات الاقتراح እንደሄን ያርግልን እንደሄን ይፈለን ያለ ተአምር ያንጣ ብሎ መፈለግን ይከለከለዋል። ኢማኑ ጠንካራ ተሆነ التي لا يدري ما يكون بعدها شيئا ተዛ በኋላ ምን እንደሚሆን ያውቁምና ተአምር ተመጣ በኋላ ችግር ሊመጣ ይችላል። فأخبر الحواريون أنهم ليس مقصودهم هذا المعنى እነዚህ ሐዋሪዎች ግን ኢንካር የለብንም ጥላቻ የለብንም ብለው ፍላጎታችን ጥላቻ ለጥላቻ ሳይሆን እንድንበላና ተአምር እንዲሆን ነው አሉ። ወኢነማ ለሁም መቃሲዱ ሷሊሓ ጥሩ የሆነ ዓላማ አላቸው። ወለአጅሊ الحاجة إلى ذلك ስለሚያስፈልጋቸው ነው። قالوا نريد أن نأكل منها وهذا دليل على أنهم محتاجون إليها محتاجون لها أسفلقاتشون برمانة أمريكا وتطمئن قلوبنا بالإيمان إيمانات لباتين تترقاقانو حين نرى الآيات العيانية إفاية هنا تأمر سناي إيمانات جمران فيكون الإيمان عن اليقين إيمانات يقين هنا كما كان قبل ذلك علم اليقين ተዛበ ፊት ተአምሩ ሳይመጣ ኢልም اليقين ነው ዕውቀት የሚባል ነበር እናውቃለን አላህ እንደሚችል ያየን ጊዜ ደግሞ አይን اليقين ይሆናል ኢልም اليقين አይን اليقين የሚባል ዕውቀት አለ حق اليقين የሚለው ይጨምራል ተአምር በበዛ ቁጥር كما سأل الخليل عليه الصلاة والسلام ربه أيريه كيف يحيي الموتى إبراهيم ጌታውን ሙታንን እንዴት እንደሚቀሰቅስ እንዲያሳያቸው እንደጠየቁ قال أولم تؤمن الله አታምንም እንዳላቸው قال بلى በርግጥ አምናለሁ ولكن ليطمئن قلبي قلبي እንዲረጋጋ ነው ብለዋል فالعبد محتاج إلى زيادة العلم واليقين والإيمان كل وقت يالله ባሪያ علم መጨመርን ያስፈልገዋል እርግጠኛነትን بيجزو ولهذا قال ونعلم أن قد صدقتنا أي نعلم صدق ما جئت به أنه حق وصدق إذا هم يتهون قالوا نتمهون ونكون عليها من الشاهدين فتكون مصلحة لمن بعدنا مصلحة لمن بعدنا تنجبوا هذا لما تقوم هنا لي نشهدها لك إن أنت المسكرات علن نتعديات نقرباتها فتقوم الحجة مسرجة يقومال ويحصل زيادة البرهان بذلك مسرجة مجمر الرقاقة على النانو ما لا تجونه ولو فسروا ينقري أهل السنة والجماعة بذلنا من فسروت معتزلة وجنا كافرنا نسوا يالوت فلما سمع عيسى عليه الصلاة والسلام ذلك ይሄን ንግግር ተሰሙ በኋላ እንግዲህ ዱዓ ሊያረጉ ነው وعلم مقصودهم اجابهم الى طلبهم بذلك ፍላጎታቸውን እንግዲህ ተቀበሉና ዱዓ አደረጉ ነው فقال اللهم ربنا انزل علينا مائدة من السماء تكون لنا عيدا لاولنا واخرنا وآية منك أن يكون وقت نزولها عيدا وموسما የወረደችበት ወቅት ኢድ ይሆናል
يتذكر به هذه الآية العظيمة يتكبر هنا تتأمر إن بتوسبت هنا كان هنا فتحفظ ولا تنسى عند الرسا هنا على مرور الأوقات وتكرر السنين جزيهم من دو بمعلف سبهدي قطر عماتو بتدقاق مع قطر تتوسل كما جعل الله تعالى أعياد المسلمين ومناسكهم المسلمون عيدي حجهم لا رمضان من عيدون ما استواشان دارغو مذكرا لآياته منبها على سنن المرسلين وطرقهم القويمة يا نبيوتين من قد يستوصل وفضله وإحسانه عليهم وارزقنا وأنت خير الرازقين أي جعلها لنا رزقا لن يسيس يرغتاون فسأل عيسى عليه السلام نزولها عيسى طيقوا موردوان وأن تكون لهاتين المصلحتين لننزل له لتتكموش اندي هون مالانو مصلحة الدين على لهاتين بأن تكون آية باقية يدين ملكت لدين تكم الله زو تاريخ هنا تأمر اندي هون ومصلحة الدنيا وهي أن تكون رزقا الدنيا تكون مالات رزق اندي هون مالانو قال الله إني منزلها عليكم فمن يكفر بعد منكم فإني أعذبه عذابا لا أعذبه أحد من العالمين اليوم قد لما وردت الله قل إن أنت كادياتشو هنا كبر قطعة مقطعة على لأنه شاهد الآية الباهرة وكفر عناد وظلما يتناشنا فيه هنا تأمر أيتو يكاديسو مكنيات اللهم قطعة قبوان بلهنا بظلم بكهديتنا يكادونا فاستحق العذاب الأليم والعقاب الشديد أسمى من قطعة الجبار واعلم أن الله تعالى وأعلم أن الله تعالى وعد واعلم أن الله تعالى وعد أنه سينزلها وتوعده الله وردت له بلو قال جبا قال نيمو زاتباچو إن كفروا بهذا الوعيد إن كفروا يكادوا عندهن إن كبر زاتشانه زاتباچو ولم يذكر أنه أنزلها أو رجعت الله على لما مفسرون فيحتمل أنه لم ينزلها على ورديات لهوني كلا بسبب أنهم لم يختاروا ذلك سلا زاتباچو فرتو يقرب لو لهوني كلا على مرة بهنا لم يختاروا ذلك ويدل على ذلك أنه لم يذكر في الإنجيل الذي بأيدي النصارى ولا له وجود لازم الكتول على موردوا مثل نجار مدينه إنجيل لا يلتش بنصارى أجي بالله إنجيل لا يتشكي تاريخ يلال ولا له وجود يلال ويحتمل أنها نزلت كما وعد الله وردام لهوني جلال الله قال إني قباه والله لا يخلف الميعاد الله قال يا فرسم منا هذا مهونو نوت الناس ما يعقوت يلا تشمي مثل من دينه بتل ويكون على عدم ذكرها في الأناجيل التي بأيديهم ونصارى تجلا يبلشوا إنجيل أناجيل وإنجيل مالنو على من وراء من الحظ الذي ذكروا به فنصوه رستوتي هنا يرستوت نجر بزوال بلوالنا رستوتي هنا أو أنه لم يذكر في الإنجيل أصلا ودمو بإنجيل جراشون التنسج وإنما ذلك كان متوارثا بينهم جنزم بلو صوت عندو يازا زو استهم درس كسواو على بإنجيل لا يبينورم ينقله الخلف عن السلف ያለፉ በኋላ የሚመጡት የሚተኩት ተመጀመሪያዎቹ የያዙ ያዋሩታል የተቀባበሉት فاكتف الله بذلك عن ذكره في الإنجيل በኢንጂል ላይ ተማንሳት አላህ ተበዝሁ ተብቃቅቶ ይሆናል ويدل على هذا المعنى قوله ونكون عليها من الشاهدين በሷ ላይ ተሚመሰክሩት እንድንሆን ያለው ይሄን ያመለክታል والله أعلم بحقيقة الحال አለ الناس عرفان هذا وصلى الله وسلم على نبينا محمد
وإلى لقاء آخر والسلام عليكم ورحمة الله وبركاته.